ካለ ችግር የለም። ነገር ግን አላህ ፍርሳ ነው፣ እድል ነው። እድል ሲሰጠን ያን እድል የመጠቀም የአንድ ሙእሚን ባህሪ ነው። እንደ ምሳሌ ጉምሩክ ወይም ደግሞ ገቢዎች የግብር ክፍያ ስትከፍሉ በዚህ ቀን ከከፈላችሁ ግማሹን አውፍ ብያለሁ ቢባል ለሊት እንቅልፍ አለ፣ ሰው ይሰለፋል። ምክንያቱም ዱንያው እዚህ የሚቀነስለት አለ ስለተባለ። ሱብሃንአላህ ተሳስተን ምን ብለን ያጠፋናቸው ወንጀሎች አሉ፣ የሰራናቸው ወንጀሎች አሉ። አላህ እነዚህን እምርበታለሁ ብሎ ያለበት ቀን፣ ይህንን በዚህ መልኩ ካከናወናችሁ አላህ ወንጀላችሁን ይምርላችኋል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። የሁለት ዓመት ወንጀል ያስምራል ከተባለ እንዴት ነው አንድ ሰው የሚዘናገው? እንዴት ነው ለዛ ቀን ራሱን እንቅልፍ ውስጥ የሚከተው? ብዙ ጊዜ የዛሬ ዓመትም ሲመለከት ወጣቱ በተለይ የሽማግሌ ጾም ነው ይባላል። እንዴ ሽማግሌውማ እኮ የደከመው ከሆነ እንኳን አረፋን አይደለም ረመዳንን መጾም ካልቻለው ከአቅሙ በላይ ከሆነ ለሱም ተምቶል አውቶ ብለዋል። ከፋራ እያወጣ ይኖራል። ወጣቱ እኮ ነው ሊያሳስበው የሚገባው። ምክንያቱም ጠንካራ ነው፣ ጉልበት አለው። አላህ ኃላፊነት በጣም የሰጠው ለዚህ ሰው ነውና ወጣት በጣም ሊጠናከር ይገባል። ይህ ቀን አላህ የማለበትም ቀን ነው። አላህ ወሻሂድን ወመሽሁድ ብሎ አላህ የማለበትም ቀን ነውና ነቢዩ ዓለይሂ ሰላቱ ወሰላም ይህ ቀን ሲመጣ ይጾሙም ነበረ። አረፋ ትልቅ ቦታ አለው። ስለ ጾሙ በኋላ እንመጣለን። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ሐዲስ ላይ ይላሉ ማ ሚን የውሚን አፍደሉ ዐንደ ላህ ሚን የውሚ ዓረፋ የንዚሉ ላሁ ኢለ ሰማኢ ዱንያ ፈዩባሂ ቢአህሊ ልአርድ አህለ ሰማኢ። እንደ ዓረፋ ቀን አላህ ዘንድ የበለጠ ቀን የለም። ለምን? አላህ ኢለ ሰማኢ ዱንያ ላይ የሚወድበትም ቀን ነው። ቅርቢቷ ሰማይ ፈዩባሂ ቢአህሊ ልአርድ አህለ ሰማ፣ በምድር ላሉ ሰዎች ሰማይ ባሉት ላይ መላእክት ላይ የሚፎክርበት ቀን ነው። ወሰበተ አን ኡሚ ሰለማ እናታችን ኡሚ ሰለማ ረዲየላሁ ዐንሃ ቃለት ምን አለት? ኒዕመል የውሙ በጣም ያማረ ቀን ማለት የውሙን የንዚሉ ላሁ ፊህ ኢለ ሰማኢ ዱንያ አላህ ወደ ሰማይ ዱንያ የሚወርድበት ቀን ነው። ቃሉ ያ ኡሚ ልሙእሚኒን አንቺ የሙእሚኖች እናት ወይ ወአይ የውሚን ሁወ እቺ ቀን ታዲያ የቷ ናት ብሎ ጠየቋት። ቃለት የውሙ ዓረፋ የዓረፋ ቀን ብላ ይህን መልስ ሰጠች። እንግዲህ አላህ ቀርቦ ባሪያዎችን